ወምህረቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምሬ ነው። አባታችን ገብረ መንፈስ ቅዱስ በዝቋላ ተራራ ላይ ሳለ ጌታችን ኢየሱስ ክርስቶስ ተገልጾለት የተወደድ ወዳጄ ከእናተ ማህፀን ሳትወጣ በፊት መረጥኩ፣ በስራም ሁሉ ደስ አለኝ፣ ስራህንም ወደድኩ። አንተ ሞትን ጠልተህ ሕይወትን መረጥክ፣ ራስህን ለጽድቅ አስገዛህ፣ ቅድስናን አፈራህ። ስለ ስሜ ብዙ ደከምክ፣ በራብና በጥም በብርድና በቁር ብዙ ገድል ተጋደልክ። አሁንም በእኔ በባህሪ በአባቴ በመንፈስ ቅዱስ ዘንድ ዋጋህ ብዙ ነው። አንደበትን በመግታት አርምሞን ትዕግስትን ገንዘብ አድርገሃልና አፍህም ክፉ ነገር ከንፈርህም ሐሰትን ነገር አልተናገሩምና ጸሎትህና ዝማሬን ምስጋናህን የቅድስናህን አገልግሎት አዘወተርክ። ስለዚህም ጽድቅ ሆኖ ተቆጠረልህ። ጽና፣ በርታ፣ ተጋድሎህን ፈጽም፣ እኔ ለዘላለሙ ካንተ ጋር ነኝና። ይህንንም ተናግሮ አፉን ሳመው፣ ኃይሉንም አሳደረበት፣ ወደ ብሩህ ዓለም አወጣው። ኤዶም የሚባለውን ወደ ታላቁ ገነትም አደረሰው። ሕንፃዋ ያማረ ቤተ መንግሥትንም አሳየው። ይህችም ኩሮዎችና ትዕቢተኞች የማይገቡባት ናት። አደባባዩና አካባቢዋ ሁሉ ያማረ ነው። የወርቅና የብር ምሰሶቿ 150,000 ናቸው። ከውስጧም ወተትና ማር ይመነጫል። እንግዲህ ጌታ ኢየሱስ ክርስቶስ ይህን ሁሉ አሳይቶ ይህን ቦታ ውሰድ፣ ገድልን ፈጽም አለውና ወደ ቦታው መለሰው። ከዚህም በኋላ መንፈስ አነሳስቶት ክርስቶስን የካዱ ሰዎች ወዳሉበት ወደ ምዕራብ ክፍለ ሀገር ወሰደው። ነገስታቱና መኳንቱ መሳፍንቱም በሚወጡበትና በሚገቡበት መንገድ ላይ አቆመውና በዚህ መንገድ ላይ ታላቅ ምስክርነት ይጠብቃል፣ ብዙ መከራንም ያገኛል። ነገር ግን ጽና፣ በርታ ብሎት ለእርሱ ምስጋና ይሁንና ጌታችን ኢየሱስ ክርስቶስ ከእርሱ ተሰወረ። ይቅርታውና ቸርነቱ ለዘላለም በእውነት ይደርብን ለዘላለሙ አሜን።